ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን። በአማራ ክልል የኃላፊዎች ግድያ መባባሱ ተሰምቷል። በክልሉ በትናንትናው ዕለት ህይወታቸውን ስላጡ ኃላፊ እንዲሁም ሌሎችን ዝርዝር ጉዳዮች የምንነግራችሁ ይሆናል። ከፍተኛ ቁጥር ያላቸው የግል ድርጅቶች ከሰራተኞች ደሞዝ ላይ ለጡረታና ለገቢ ግብር በሚል የሚቆርጡትን ገንዘብ ለመንግስት ገቢ እንደማያደርጉ ተሰምቷል። ዝርዝሩን ይዘነዋል። ስምረት ፓርቲ በመስራች ጉባኤው አቶ ጌታቸው ረዳን በፕሬዝዳንትነት መርጧል። ከዚህ ጋር ተያይዘው የወጡ አነጋጋሪ መረጃዎችን እናደርሳችኋለን። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በአማራ ክልል የኃላፊዎች ግድያ ተባብሷል። የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ በተፈጸመባቸው ጥቃት ተገደሉ። ተባብሶ በቀጠለበት አማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊ የነበሩት አቶ ለማ ወንዳፈራው በተፈጸመባቸው ጥቃት መገደላቸውን ከተማ አስተዳደሩ አስታወቀ። የሸዋሮቢት ከተማ አስተዳደር ትናንት ባወጣው የሐዘን መግለጫ አቶ ለማ ወንዳፈራው ታማኝ የሕዝብ አገልጋይና ለሰላም የቆሙ ጀግና ነበሩ ሲል ገልጾ በፈሪ የጥፋት ቡድኖች በተፈጸመባቸው ጥቃት ሕይወታቸው አልፏል ብሏል። ህልፈታቸውን የምንገልጸው በከፍተኛ ቁጭትና መሪር ሐዘን ነው ያለው መግለጫው የጥፋት እጆችን እንቆርጣለን ሲል አስጠንቅቋል። ከተማ አስተዳደሩ አክሎም በስም ያልጠቀሳቸው ነገር ግን ሐሳብን በሐሳብ እንጂ በጉልበት ማሸነፍ የማይቻል መሆኑን ያላስተዋሉ የሰው ልጅ ክቡር ሕይወት ከጥላቻቸው በታች መሆኑን ያመኑ የጨለማ ኃይሎች ሲል የገለጻቸው አካላት በከተማችን ላይ የሐዘን ጥላ አጥልተዋል ብለዋል። በተጨማሪም ሐሳብን የሚፈሩ በውይይት የማያምኑና መፍትሄያቸው የሰው ደም ማፍሰስ የሆነ የህዝብ ጠላቶች ናቸው ሲል ወቅሷል። ይህ ድርጊታቸው የፍርሃታቸውንና የክስረታቸውን ጥግ ከማሳየት ውጪ የጀግናችንን ስምና የጀመረውን የሰላም ትግል ፈጽሞ ሊያቆመው አይችልም በማለት መግለጫው አስገንዝቧል። የሸዋሮቢት ከተማ አስተዳደር በመግለጫው አቶ ለማ ወንዳፈራው የከተማዋ ሰላም እንዳይፈርስና የህዝብ ደህንነት እንዳይናጋ ቀን ከሌት ሲተጉ የነበሩ መሆኑን ጠቅሶ የተሰዉበት ዋና ዓላማም ለህዝብ ሰላምና የሀገር ደህንነት በመስራታቸው ነው ብሏል። ጀግና ቢሰዋም የጀመረው ትግል አይቆምም ያለው ከተማ አስተዳደሩ አቶ ለማ የለኮሱት የሰላም ችቦ ይበልጥ እንዲበራ ይደረጋል እንጂ አይጠፋም ሲል ገልጿል። አስተዳደሩ ይህንን አረመኔያዊ ድርጊት የፈጸሙትንና ከጀርባቸው ያሉትን የጥፋት ኃይሎችን በማደን ለህግ ለማቅረብ በቁርጠኝነት እንደሚሰራ አረጋግጧል። የጥፋት እጆችን እስከ መጨረሻው ለመቁረጥ አንድም እድል አናሳልፍም ሲልም አክሏል። በአማራ ክልል ከ2 ዓመታት በላይ በዘለቀው ግጭት በሰላማዊ ሰዎችና በመንግስት ኃላፊዎች ላይ የሚፈጸሙ ግድያዎች ተባብሰው ቀጥለዋል። ለአብነትም በቅርቡ ከተፈጸሙ ግድያዎች መካከል በደቡብ ወሎ ዞን የደላንታ ወረዳ አስተዳደር ጽሕፈት ቤት ኃላፊ አቶ ጌታሁን አያሌ ብሩ ይገኙበታል። የጽሕፈት ቤት ኃላፊው ሐምሌ 12 2017 ዓ.ም ከጠዋቱ 12 ሰዓት ከ20 ላይ ከመኖሪያ ቤቱ ግቢ ወጥቶ በግምት 50 ሜትር ርቀት ላይ እንደደረሰ ማንነታቸው ባልታወቀ የታጠቁ ኃይሎች በተተኮሰ ጥይት መገደላቸውን የወረዳው አስተዳደር ምክር ቤት አስታውቋል። በተጨማሪም ነሐሴ ወር 2017 ዓ.ም በአማራ ክልል ሰላም ካውንስል የሰሜን ጎጃም ዞን የካውንስሉ መሪ በመሆን ሲያገለግሉ የነበሩት መልአከ ምህረት ነቃ ጥበብ ገነት በታጣቂዎች መገደላቸው ይታወቃል። በተመሳሳይ ዓመት መጋቢት ወር መጀመሪያ በደቡብ ወሎ ዞን የወረባቦ ወረዳ አስተዳዳሪ የሆኑት አቶ ፈንታው ከበደን ጨምሮ 3 ሰዎች በታጣቂዎች በተፈጸመባቸው ጥቃት መገደላቸው ሌላኛው የሚታወቅ ክስተት ነው። ሌላኛው ግድያ ደግሞ በሰሜን ሸዋ ዞን ቀወት ወረዳ አስተዳደር ጽሕፈት ቤት ኃላፊ በነበሩት ወይዘሮ ሚሊሹ በቀለ ላይ ግንቦት 29 ቀን 2016 ዓ.ም በታጠቁ ሰዎች ተፈጽሟል። በተመሳሳይ ወር በዞኑ የሚገኘው የፍራታ ግድም ወረዳ አስተዳዳሪ የነበሩት አቶ አልብሳ ደፍራሽ በአካባቢው በሚንቀሳቀሱ ኃይሎች ተገድለዋል። ከነዚህ ግድያዎች ቀደም ብሎ ደግሞ በሸዋሮቢት ከተማ በርካታ ኃላፊዎች በታጣቂዎች ተገድለዋል። ከነዚህም መካከል የሸዋሮቢት ከተማ አስተዳደር ተቀዳሚ ከንቲባ አቶ ውብሸት አያሌው፣ የሸዋሮቢት ከተማ አስተዳደር ገቢዎች ጽሕፈት ቤት የስራ ባልደረባ የነበረችው ወይዘሪት ጽዮን ተገኝ፣ የከተማ አስተዳደሩ ጸጥታ ዘርፍ ኃላፊ የነበሩት አቶ አብዱ ሁሴን እንዲሁም ምክትል ሳጅን ያለለት ደጉ ይገኙበታል። በክልሉ መዲናም በርካታ ግድያዎች የተፈጸሙ ሲሆን አንደኛው የባህር ዳር ከተማ አስተዳደር ፖሊስ መምሪያ የማህበረሰብ አቀፍ ፖሊስ አገልግሎት ዋና ክፍል ኃላፊ የነበሩት ኮማንደር ዋጋው ታረቀኝ ጸጥታ በማስከበር ላይ በነበሩበት ወቅት በጥይት ተመተው መገደላቸው የሚዘነጋ አይደለም። በምስራቅ ጎጃም ዞን የደጀን ወረዳ ፖሊስ ጽሕፈት ቤት ኃላፊ ዋና ኢንስፔክተር ዘውዱ ታደለና የወንጀል መከላከል ክፍል ኃላፊ ምክትል ኢንስፔክተር ወርቁሽ መልስ ለስራ በወጡበት ለጊዜው ማንነቱ ባልታወቀ አካል በተከፈተባቸው ጥቃት ሕይወታቸው አልፏል።
ከ60 በመቶ በላይ የሚሆኑት የግል ድርጅቶች ከሰራተኞች ደሞዝ ላይ ለጡረታና ለገቢ ግብር በሚል እየቆረጡ ቢሆንም ተገቢውን ክፍያ ለመንግስት ገቢ እንደማያደርጉ ተገለጸ። በአዲስ አበባ ከ60 በመቶ በላይ የሚሆኑት የግል ድርጅቶች ከሰራተኞቻቸው ደሞዝ ላይ ለጡረታና ለገቢ ግብር በሚል እየቆረጡ ቢሆንም ተገቢውን ክፍያ ለመንግስት ገቢ እንደማያደርጉ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። በከተማዋ በሚገኙ አንዳንድ ተቋማት ከሰራተኞቻቸው ደሞዝ መንግስት በማያውቀው መልኩ እንደሚቆረጥባቸውና ጉዳዩም አሳሳቢ መሆኑ ተገልጿል። በዚህም የግል ድርጅቶች ከሰራተኞች ደሞዝ የገቢ ግብርና የጡረታ ክፍያ በትክክል የሚከፍሉ የግል ድርጅቶች ከ40 በመቶ እንደማይበልጡና ቀሪዎቹ ከ60 በመቶ በላይ የሚሆኑት ከሰራተኞች ደሞዝ ላይ መንግስት በማያውቀው መንገድ ገንዘቡን እንደሚቆርጡ የቢሮው የኮሚኒኬሽን ኃላፊ አቶ ሰውነት አየለ ተናግረዋል። ኃላፊው በአዲስ አበባ ከተማ የደሞዝ ግብር በትክክል የማይከፍሉ የግል ተቋማት ቁጥራቸው ከጊዜ ወደ ጊዜ እየጨመረ መሆኑን ገልጸው ቢሮው ችግሩን ለመከላከል ጥብቅ ቁጥጥርና ክትትል እያደረገ መሆኑን ተናግረዋል። በተመሳሳይም በደረጃ ሀ ግብር ከፋይ ሆነው በትክክል የማይከፍሉት ከ60 በመቶ በላይ ናቸው ሲሉ የተናገሩ ሲሆን መሰል ቅሬታና ጥቆማም ቢሮ እንደሚደርሰው ኃላፊው ገልጸዋል። አክለውም በመሰል ህገወጥ ተግባራት ላይ እየተሳተፉ ያሉ ድርጅቶች ከድርጊታቸው እንዲቆጠቡ በማሳሰብ ሙሉ ለሙሉ ችግሮችን ለመፍታትም ማህበረሰቡ አስፈላጊውን ጥቆማ በመስጠት ትብብር ማድረግ እንደሚገባው ገልጸዋል። ስምረት ፓርቲ በመስራች ጉባኤው አቶ ጌታቸው ረዳን በፕሬዝዳንትነት መርጧል። መስራች ጉባኤውን ያካሄደው የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን የፓርቲው ፕሬዝዳንት በማድረግ መርጧል። የትግራይ ዲሞክራሲያዊ ስምረት ፓርቲ ከፍተኛ የፓርቲው አመራሮችና መስራች አባላቱ በተገኙበት የመጀመሪያ ጉባኤውን አካሂዷል። በጉባኤው መክፈቻ ንግግር ያደረጉት አቶ ጌታቸው ረዳ ፓርቲው ለትግራይ ህዝብ ሁለንተናዊ ተሳትፎና ተጠቃሚነት በሚሆን መልኩ በአዲስ አስተሳሰብ የተዋቀረ መሆኑን ገልጸዋል። የብልጽግና ፓርቲን ወክለው የተገኙት አቶ መለስ ዓለም አዳዲስ የፖለቲካ ፓርቲዎች በትብብር መስራታቸው ኢትዮጵያ የጀመረችው አዲስ የፖለቲካ አካሄድ ማሳያ ነው ሲሉ ገልጸዋል። ስምረት ፓርቲም ለትግራይ ህዝብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ አዲስ ሀሳብ ይዞ የመጣ ፓርቲ እንደመሆኑ ከብልጽግና ፓርቲ ጋር ያለው የፖለቲካና የአቋም ልዩነት እንዳለ ሆኖ ሀገራችን ለጀመረችው ጉዞ የሚኖረው አበርክቶ ግን የጎላ መሆኑንም ጠቅሰዋል። ፓርቲው አቶ ጌታቸው ረዳን ፕሬዝዳንት፣ በተጨማሪም ነጋ አሰፋን ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብለ አሰፋን የፓርቲው ጽህፈት ቤት ኃላፊ በመሆን ተመርጠዋል። ፓርቲው መስራች ጉባኤውን ሲያካሂድ ከፓርቲው ፕሬዝዳንትና ምክትል ፕሬዝዳንት በተጨማሪ 7 ጉዳይ ፈጻሚ ኮሚቴ አባላትና 31 የምክር ቤት አባላትን መምረጡም ተገልጿል። ፓርቲው የቁጥጥር ኮሚሽንና ኢንስፔክሽን ሊቀመንበርና ምክትል ሊቀመንበርንም መርጧል።